ደም ከኛ ከጴንጤዎች ይልቅ አጋንንት ይገባዋል። የትኛውም ሰው ጠንቋይ ቤት ሲሄድ ጠንቋዩ መጀመሪያ ከሱ ጋር ምንም አይነት እርምጃ ወስዶ ለሱ ገንዘብም እውቅና ዝናም ከመስጠቱ በፊት አንድ ነገር ያስደርገዋል፣ መስዋዕት ያስደርገዋል። እሱ በ1000 ብር ዶሮ ገዝቶ ማረድ ለሱ ቀላል ነው። ስፒሪቹዋል ዓለም ግን በደም የሚደረግ ኪዳን በጣም ከባድ ነው። በጣም ብዙ መናፍስቶች እንደ ቡዳና እንደ ድግምት ዘሎ አይወጡ በደም ይገቡ። ኪዳኑ ከባድ ነው። ለምን ካላቸው ስፒሪቹዋል ዓለም ከባድ ትስስር የሚፈጥረው ደም ነው። እኛ ጴንጤዎች ደግሞ በደም ውስጥ ያለው ኪዳን እንታወውና የኛ የራሳችንን ጸሎት ነው የምንጸልየው። ልክ ፊዚካል ዓለም ደም ሲፈስ መንፈሳዊ ዓለም ላይ ትስስር ይፈጠራል። ከባድ የሆነ ትስስር። ጴንጤዎች በጣም ፎከስ አታደርጉም ደም ላይ። ሴጣን ግን በጣም ደም ላይ ፎከስ ያደርጋል። እያንዳንዱን እንቅስቃሴ ካለ ደም አይንቀሳቀስ። የሚፈልገውን ሁሉ ማግኘት ሲፈልግ በደም ነው። እና ሰውየው ደብረ ዘይት ላይ አሰርቶ ለምን አውሮፓ አይገባም? ደም ኪዳን ካደረገ ንግሪክ አይለቀው። ለምን ካላችሁ ደም በራሱ በኔቸር የማይታየውን ዓለም ከሚታየው ፊዚካል ዓለም ጋር የማገናኘት አለ። ይኸውልህ ውጣ ብለህ የምታስወጣው ኪዳን እንዳይመስል በኢየሱስ ደም ውስጥ ያለው አንተ የደከምክ ቀን የሚደክም እንዳይመስል የኢየሱስ ደም ውስጥ ያለው አንተ ከእግዚአብሔር ጋር ሳትላቀቅ ለዘላለም እንድትኖር የሚያደርግ የኢየሱስ ደም ይባላል። ህብረት እንዲዘልቅ የሚያደርግ ፍቅር እንዲዘልቅ የሚያደርግ አብሮነት እንዲዘልቅ የሚያደርግ ከአንተና እሱ ሳትላቀቅ እንድትኖር የሚያደርግ የኢየሱስ ደም ይባላል። ጸሎትን ሳይሆን የሚያዘልቅ ህብረትን የሚያዘልቀው የኢየሱስ ደም ነው። ብዙ ሰው አይዘው በጣም ብዙ ሰው 40 ቀን ከመጾሙ በፊት እቺም ቢሰማት 40 ቀን አይጸልይም። አይችለውም፣ ክብሩ አትችለውም። በቃኝ ነው የምትለው። ነፍሱ ጂና ነፍስ ግቢ ውስጥ ገባል። ግሎሪ በጣም ከባድ ነው። እኔና ሚስቴ አንዳንዴ መጨባበጥ ይከብደናል። አብረን እየጸለይን ትርቀኛለች። ግሎሪ ገብቶ ስትጸልየውና ሳይገባ ስትጸልያለሁ። ማቴዎስ ወንጌል መጽሐፍ ምዕራፍ 27 ከቁጥር 45 አካባቢ ጀምሮ ያነበው ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓት ኢየሱስ ኤሎሂም ኤሎሂም ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። በዚያ ከቆሙ ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ያውም ከእርሱ አንዱ ሮጦ ሰፍነግም ይዞ ሆምጣጤ ሞላበት በመቃወም አድርገው አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ። ቁጥር 51 ላይ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ በምድርም ተናወጠ፣ አለቶችም ተሰነጠቁ። መቃብሮችም ተከፈቱ። ተኝተውም ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስተ ከተማ ገቡና ለብዙዎች ታዩ። የመቶ አለቃውም ከእነርሱ ጋር ኢየሱስን የሚጠብቁትን መናወጡን የሆነውን ነገር አይተው ይህ እውነት የእግዚአብሔር ልጅ ነበር ብለው እጅግም ፈሩ። ቁጥር 51 ላይ ደግሜ ያነበዋለሁ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ የሚል ቃል። ኢየሱስ ጌታ። እስቲ የኢየሱስ ደም ማለት ኢየሱስን ደም ያወቀና ልቡ ላይ የሰራ ሰው በቃ ፐርፌክት ነው መንፈሳዊ ነገር ላይ። ጌታ ኢየሱስ ሁሉ ጊዜ ህዝብ ሳይሆን ልብን ያጣውት ይለኛል ሁሌ። ለምን? የሰው ልብ በጣም ከባድ ስለሆነ ብዙ ነገር የማስቀመጥ አቅም አለ። እቤት ውስጥ ከምታስቀምጡት ዕቃ ወይንም እዚህ ውስጥ ከገባው ህዝብ በላይ የመጫን አቅም አለው ልብ በጣም። እና ሰዎች ትኩረት አድርገው የኢየሱስን ደምን ካወቁና በመገለጥ በእውቀት በመረዳት ዲፕ ስለ ኢየሱስ ደም ሲያውቁና ስለ ልባቸው ላይ በደንብ ከሰሩ ፐርፌክት ይሆናል መንፈሳዊ ዓለም። በቃ ጽድት ነው የሚለው። ለምን? ብዙ ችግራችን ልባችን እንጂ ሌላ ነገር አይደለም። ኢየሱስ ጌታ ነው። ልባችን ጌታ ይፈወስላችሁ። እና ዛሬ ግን ማውራው ስለ ኢየሱስ ደም ነው። በጣም ስለ ኢየሱስ ደም ማውራት እወዳለሁ። ለምን?
በቃ ይሄ ሁሉ የተሰበሰብንበት ትልቁ ሚስጥር እሱ ነው። በቃ ሌላ ምንም አይደለም። በጣም የሚከብደኝና በጣም የማዝነው ነገር የኢየሱስ ክርስቶስ ደም የጌታ እራት ነው ትዝ የሚለን። የጌታ እራት ስንወስድ ነው ስለ ኢየሱስ ደም ርዕስ አድርገን የምናወራው በጣም ብዙ ጊዜ ማለት ነው። ወይ በወር አንዴ ነው፣ ወይ በሁለት ወር አንዴ ነው፣ ወይ ብቻ በ15 ቀን አንዴ ሊሆን ይችላል። እና የጌታ እራት ስንወስድ ሁላችንም የኢየሱስን ደም ያን ጊዜ ምን እንለዋለን? የማያስታውስ የለም ማለት ሁሉም ሰው ያስታውሷል ያን ጊዜ። ጌታ ግን ሁሉ ጊዜ እንድናስታውሰው የሚፈልገው ነገር ምንድነው ካላችሁ የኢየሱስን ደም ነው፣ በመስቀል ላይ የፈሰሰው ኢየሱስ። ስትዘምሩ እያሰባችሁ መዘመር ያለባችሁ ደሙን ነው። ስትሰብኩ እያሰባችሁ መዘመር ካለባችሁ ደሙን ነው። ስትተነብዩ እያሰባችሁ መተንበይ የምትችሉት ደሙን ነው። ለምን? እያንዳንዱን ነገር እንድናደርግ አቅም የሰጠን የኛ ማጥናት የኛ መማር ሳይሆን የኢየሱስ ደም ነው። ብተነብይ የምተነብየው ከደሙ ምሕረት የተነሳ ነው። ባገለግል የማገለግለው ከደሙ ኃይል የተነሳ ነው እንጂ ከየትኛውም ከኛ አቅም የተነሳ አይደለም። ስለዚህ እስቲ በኃይል የኢየሱስ ደም በሉስ። እና ሰዎች በጣም ትኩረት አያደርጉም የኢየሱስ ደም ላይ። ግን ትኩረት ካደረጉ መንፈሳዊ ነገራቸው በጣም ሽፍት ያደርጋል እና ለዲያብሎስ በቀላሉ አይሸነፉ። ዲያብሎስ ከሳሽ ነው አይደል? ክስ ደግሞ ፋይል ያለበት ነው የሚከሰሰው። የኢየሱስ ደም ውስጥ ደግሞ ምንም ፋይል አታገኝም። አይ ደሙ ላይ በጣም ፎከስ ስታደርግ ለከሳሽም አትመጭ። በራስህ ስትንበረከክ ይከሳል፣ በራስህ ስትዘምር ይከሳል፣ በራስህ ስትሰብክ ይከሳል፣ በራስህ ስትጸልይ ይከሳል። በደሙ ከጸለይክ ግን ለዚህ ነው በጣም ብዙ ሰዎች ስትንበረከኩ ውስጥ ያስቡ ወደ እናንተ ህይወት የሚመጣው ምንድነው? ስትንበረከኩ እንዲያርግተሽ እንትናን ተጣልተሽ እንዲገብተሽ በዚህ ወጥተሽ አንቺን ብሎ ጸለይ። ደሞ ልጸልይ ነው አይደል? ያወራል እኮ እናንተ ውስጥ መጡ ያወራል። እንደ ሰው ነው ሆኖ የሚያወራው። አንተን ብሎ ጸለይ የምትጸልይ አትመስልም። ነገ እንዲህ ነው የምትሆነው ነው ይላል እየመጣ። ያ ሁሉ እናንተ ላይ ተጽዕኖ የማያደርገው የኢየሱስ አሜን። እና ስትንበረከኩ መሰዊያችሁ ላይ አንድ ደም ትጠራላችሁ። እስቲ በኃይል ኢየሱስ ደም ማለት ነው። እኔ በቃ በጣም ኃይሌ ነው የኢየሱስ ደም ለኔ። ደም ከኛ ከጴንጤዎች ይልቅ አጋንንት ይገባዋል። አይታችሁ ከሆነ የትኛውንም መስዋዕት የትኛውም ሰው ጠንቋይ ቤት ሲሄድ ጠንቋዩ መጀመሪያ ከሱ ጋር ምንም አይነት እርምጃ ወስዶ ለሱ ገንዘብም እውቅና ዝናም ከመስጠቱ በፊት አንድ ነገር ያስደርገዋል፣ መስዋዕት ያስደርገዋል። እሱ በ1000 ብር ዶሮ ገዝቶ ማረድ ለሱ ቀላል ነው። ስፒሪቹዋል ዓለም ግን በደም የሚደረግ ኪዳን በጣም ከባድ ነው። በጣም ብዙ መናፍስቶች እንደ ቡዳና እንደ ድግምት ዘሎ አይወጡም። በደም የገቡ ኪዳኑ ከባድ ነው። ለምን ካላቸው ስፒሪቹዋል ዓለም ከባድ ትስስር የሚፈጥረው ደም ነው። እኛ ጴንጤዎች ደግሞ በደም ውስጥ ያለው ኪዳን እንታወውና የኛ የራሳችንን ጸሎት ነው የምንጸልየው። ትስስር ከሱ ጋር በጣም ዲፕ ትስስር ከፈለጋችሁ ከእግዚአብሔር ዓለም ጋር ነፃ የሆነ ላይፍ ማሳለፍ ከፈለጋችሁ ምንም የማይጎረብተው ነፃ የሆነ በቃ መግባት መውጣት ሰማይ ለመግባት በጣም ጮኻችሁ ጌታን ለማየት በጣም ተርባችሁ ሳይሆን ነገር ግን እናንተ ጋር ሰማይ እንደ ልጅ የምትንቀሳቀሱበት ከፈለጋችሁ ደሙ ላይ ነው ትኩረት ማድረግ ያለባችሁ። ደም ምን እንደሆነ ልንገራችሁ። ሰይጣን ብዙ ጊዜ ዶሮ ረድ ይለዋል። ሰውየው ብቻውን ሄዶ ተደብቆ ነው የሚያርደው። ቤተሰቡ ማያውቅም፣ ማንም አያውቅም፣ ጓደኛ ማያውቅ ብቻውን ሄዶ አርዶ ሰውየው ቸርች ሲመጣ ይጮሃል። መቼቱ እንደገባ ያውቅ። ኪዳኑ ልክ ፊዚካል ዓለም ደም ሲፈስ መንፈሳዊ ዓለም ላይ ትስስር ይፈጠራል። ከባድ የሆነ ትስስር። ደም እንዴት ከፊዚካል ዓለም ጋር ትስስር እንደሚያደርግ ልንገራችሁ። በጣም ብዙዎቻችሁ በተለይ ጴንጤዎች በጣም ፎከስ አታደርጉም ደም ላይ። ሰይጣን ግን በጣም ደም ላይ ፎከስ ያደርጋል። በጣም እያንዳንዱን እንቅስቃሴ ካለ ደም አይንቀሳቀስ። የሚፈልገውን ሁሉ ማግኘት ሲፈልግ በደም ነው። እና ሰውየው ደብረ ዘይት ላይ አሰርቶ ለምን አውሮፓ አይገባም? ደም ኪዳን ካደረገ ንግሪክ አይለቀውም። ለምን ካላችሁ ደም በራሱ በኔቸር የማይታየውን ዓለም ከሚታየው ፊዚካል ዓለም ጋር የማገናኘት አቅም አለው። እኔ እዳሰሳለሁ፣ ስፒሪት ዓለም አይዳሰስም። እኔ ትጨብጡኛላችሁ፣ መንፈስ ዓለምን አትጨብጡትም። የማስተሳሰር አቅም አለው ደም። እሱ እንዴት እንደሆነ ልንገራችሁ። ሰው ሁለንተናው ስጋ፣ ነፍስ፣ መንፈስ ነው አይደል? መቼም ሰው መንፈስ አይደለም። ሰው መንፈስ አለው፣ ስጋ አለው፣ ነፍስ አለው እና የሰው ሁለንተናዬ ነው። እና የሰው ሁለንተናዬ ስለሆነ እግዚአብሔር ደግሞ መንፈስ ነው። እኔ ደግሞ እጨበጣለሁ፣ እዳሰሳለሁ።
እግዚአብሔር ከኔ ጋር ህብረት ማድረግ ሲፈልግ እንዴት በቀላሉ ህብረት ደም እንደሚያስደርገው ልንገራችሁ። ደም በእኛ ውስጥ ሁለንተና ተብሎ ሲጠራ መጽሐፍ ቅዱስ ላይ ሰው ስጋ ነው፣ ነፍስ ነው፣ መንፈስ ነው ተብሎ ተጠራ። ስለ ደም እዚህ ጋር አልተወራም። እዩ ሰው ግን በኔቸር በተፈጥሮ ደሙ ያለቀ ከሆነ እየሞተ ነው አይደል? ነው አይደል? ደም እዚህ ጋር አራተኛው ነው እንኳን ተቀመጠው። የደም ጉልበት በእኔ ውስጥ ደም አለ። ደሜ እያለቀ ከሆነ ዶክተር እየሞትኩ እንደሆነ ይነግረኛል። እንዴ መንፈስ አለኝ እኮ ለምን አልሞትም? ነፍስ ጋር ላይ ለምን አትሞትም? ነፍስ አለኝ ለምን አልሞትም አትላለህ? አትልም። ሰው ሶስት ነው። ሰው ሁለት ነው። ስጋ፣ ነፍስ፣ መንፈስ እና ስጋ የሚዳሰስ ነው። መንፈስና ነፍስ ግን አታየውም፣ አትጨብጠውም፣ አትዳስሰውም። ነገር ግን እኔ እንድንቀሳቀስ በህይወት እንድቀጥል ነፍስ ከሚያደርገው ይልቅ መንፈስ ከሚያደርገው ይልቅ ስጋ ከሚያደርገው ይልቅ ደም የሚያደርገው አቅም በጣም ትልቅ ነው። ስለዚህ ነው ሰው ደም ከሌለው መኖር አይችልም። ደም ምንድነው አቅሙ ካላችሁ የማይታየውን መንፈሴ የማይታየውን ነፍሴ ከስጋ ጋር ዘለቄታ የሆነ ህብረትና እንዲኖር ያደርገኛል። ሰው ከእግዚአብሔር ጋር እንዲኖር ከፈለገ በጣም ዲፕ የሆነ ህብረት፣ የማይላቀቅ ህብረት። አይላቀቅማ። ደሜ ካለቀ ብቻ ነው ሁሉም ይበታተናል አይደል? አፈር ይሄ ወደ አፈር፣ ነፍሴ ደግሞ አይደል? ደም ሲያልቅ ብትንትን ይላል ሁሉ ነገር። ደም እስካለ ግን ሁሉ ነገር ይታሰራል። አይቷል። ደም ከማይታየው ዓለም ጋር አንተን አስሮ የማቆየት አቅም አለው። አሜን አሜን። እና እኔ የኢየሱስ ደም ላይ በጣም ትኩረት እንድታደርጉ የምፈልገው ለመሰላችሁ ደም የማይታየው የማይዳሰሰውን አምላካችሁን ስፒሪት ዓለም የሆነው መንፈስ ዓለምን እናንተ ጋር በህይወት እንድትቀጥሉና እንድትኖሩ ከእግዚአብሔር ጋር ዘለቄታዊ የሆነ ህብረት እንዲኖራችሁ ያደርጋችኋል። ልክ ደም በእኔ ውስጥ ኖሮ ይህ ደም ስጋዬ፣ ነፍሴ፣ መንፈሴ አንድ ላይ ሆኖ ሳይላቀቅ በሰላም እንድኖር እንደሚያደርገኝ አንድ ክርስቲያን በሰላም መጸለይ ከፈለገ፣ በሰላም የእግዚአብሔርን ድምፅ መስማት ከፈለገ፣ በሰላም ጌታን ማየት ከፈለገ አንድ ነገር ያስፈልገዋል በሕይወቱ። እስቲ የኢየሱስ ደም በሉ እስቲ። እንደው እግዚአብሔር እያብራላችሁ። ጌታ ምስክሬ ነው። ይኸውላችሁ እዚህ አካባቢ የሆነ የመናፍስት አሰራር አለና ይይዘኛል አትበሉ። ዝም ብላችሁ ተንበርክካችሁ ኢየሱስን ደምጥሩ። ከባድ የሆነ ኪዳን ነው በኢየሱስ ደም ውስጥ ያለው። ይኸውልህ ውጣ ብለህ የምታስወጣው ኪዳን እንዳይመስል በኢየሱስ ደም ውስጥ ያለው። አንተ የደከምክ ቀን የሚደክም እንዳይመስል የኢየሱስ ደም ውስጥ ያለው። አንተ ከእግዚአብሔር ጋር ሳትላቀቅ ለዘላለም እንድትኖር የሚያደርግህ የኢየሱስ ደም ይባላል። ህብረት እንዲዘልቅ የሚያደርግ፣ ፍቅር እንዲዘልቅ የሚያደርግ፣ አብሮነት እንዲዘልቅ የሚያደርግ፣ አንተና እሱ ሳትላቀቁ እንድትኖሩ የሚያደርግ የኢየሱስ ደም ይባላል። ጸሎትን ሳይሆን የሚያዘልቀው ህብረትን የሚያዘልቀው የኢየሱስ ደም ነው። ብዙ ሰው አይዘው በጣም ብዙ ሰው 40 ቀን ከመጾሙ በፊት እቺን ቢሰማት 40 ቀን አይጸልይም። አይችለውም፣ ክብሩ አትችለውም። በቃኝ ነው የምትለው። ነፍሱ ጂና ነፍስ ግቢ ውስጥ ይገባል። ግሎሪ በጣም ከባድ ነው። እኔና ሚስቴ አንዳንዴ መጨባበጥ ይከብደናል። አብረን እየጸለይን ትርቀኛለች። ግሎሪ ገብቶ ስትጸልየውና ሳይገባ ስትጸልይ አንዳለ ለምን ስንበረከክ እኔ ከድካሜ ውጪ ነው የምሆነው። አንድ ነገር ብቻ ይገባኛል፣ የኢየሱስ ደም። የትም ስፍራ ብገባ በዚህ ደም ጥሼው እሄዳለሁ። የትኛውም አትሞስፌር ለእኔ አለመገዛት አይችልም። የትኛውም የአጋንንት ሲስተም በእኔ ቁጥጥር ውስጥ ይገባ። ለምን ካላችሁ ኪዳኑ የኢየሱስ ደም ይባላል። አየህ ሰይጣን እንኳን ሲጮህ ኪዳን አለኝ ብሎ ነው የሚጮህ። ዝም ብለህ ተንበርከከ ኪዳን አለኝ በል እንጂ በደም የተገዛሁት በል እንጂ ያ ኃይልህን ይጨምርልሃል። ደም ውስጥ ያለው ኪዳን ከባድ ነው በጣም። ስለዚህ በጣም ፌሎ ማድረግ ከፈለጋችሁ ከጌታ ጋር ኢንጆይ እያደረጋችሁ ከፈለጋችሁ ደሙ ላይ ነው በቃ ትኩረት ማድረግ ያለባችሁ። ለምን መሰላችሁ? ግሎሪ ቅድስና ይፈልጋል። እናንተ ደግሞ በራሳችሁ አትቀደሱ። በደሙ ግን ምንም ጠብ ንጹህ ነኝ፣ ጻድቅ ነኝ፣ ድኛለሁ፣ መግባት እችላለሁ፣ ማየት እችላለሁ፣ ሰማይ ለኔ ክፍት ነው። ኧረ በኢየሱስ ስም ሆኖልና አይ እኔ እቺ 3 ቀን እንጃላችሁ። ጌታ ምስክሬ ነው። ዳመና ይወስደናል ዛሬ። በዚህ በመጽሐፍ ቅዱሳችን ላይ በጣም ወደው ቃል ነው። እቺ ቃል አውርቼ ከዛ እንጸልይ ሰዓት ስለሌለ እዚህ መጽሐፍ ቅዱስ ላይ ስታነቡት ጌታ ኢየሱስ በጣም ከባድ ፈተና ውስጥ የገባበትና አስጨናቂ መንገድ የሄደበት ነው።
ማንም የማይረዳው ማንም የማያግዘው እና ለሰው ልጆች ሁሉ የተከፈለች በጣም ትልቅ ዋጋ ነው። በጣም ትልቅ ዋጋ ከምትጠብቁት በላይ የሆነ ማለት ፓወርፉል የሆነ ዓለምን ሁሉ ነፃ የሚያወጣ ደም ነው እየተሰዋ ያለው በዚህ ሰዓት ላይ። እና በጣም የሚገርመኝ ነገር መጨረሻ ላይ ነው ራት በሉ። ከዛ በኋላ በቃ ከዚህ በኋላ ከእናንተ ጋር የምንለያይበት ጊዜ ደርሷል አላቸው። ከዚህ በኋላ እንደሚለያይ እየነገራቸው እነ ጴጥሮስ እየከፋቸው እነ ሉቃስ እነ ማርቆስ እየከፋቸው ይነግራቸዋል። ግን የሰው ልጅ ሊሞት ይገባዋል፣ በሶስተኛው ቀን ግን ይነሳል፣ እንገናኛለን እያለ ያወራቸዋል። በጣም በብዙ ቢጨነቅም ግራ ቢገባው እኔ በጣም የሚገርመኝ የኢየሱስ ክርስቶስ ላይፍ በጣም ከሚደንቀኝ ነገር ምን እንደሆነ ታውቃላችሁ? ኢየሱስም እስከ ሞት ድረስ ተጨነቀ ይላል። ከዛ እሱ ብቻ አይደለም እስከ ሞት ድረስ መጨነቁ ብቻ አይደለም የሚገርማችሁ። በጣም ሲጨነቅ እነ ጴጥሮስን ኑና እንጸልይ ያላቸው ወደ ተራራ ሄደን ከዛ እንጸልይ ብሏቸው ወደ ተራራ ከሄዱ በኋላ እዛ ተራራ ላይ ለመጸለይ ሲደርስ አሁን ሊጸልይ የማይችልበት አቅም ውስጥ ነው ያለው። ለምን ካላችሁ ሰው በጣም ዲፕ ሲጨነቅ መጸለይ አይችልም፣ ይጠፋባል። በጣም እስቲ የሆነ ልጅ የሆነ ኮማ ውስጥ ገብቶ ብራታ ካባ ይላል ይጠፋባል። ልሳንም ይጠፋል። እግዚአብሔር የቱ ጋር እንዳለ ይጠፋባል። ይዞርባል። ግራ ነው የሚገባ። ርዕስ ሁሉ ነው የሚጠፋባል። እና ሰው ነው የምትፈልገው፣ ረዳት ነው የምትፈልገው በዛ ሰዓት። ማንም ሰው ከባድ የሆነ የራሱ ኬዝ ውስጥ ሲገባ ግራ ይገባዋል የሚጸልየው ነገር። ስለዚህ የዛን ሰዓት ላይ እነ ጴጥሮስን ኑ ጸልይ ብሏቸው ሄዶ እዚህ ቆዩና እኔ ጸልያለሁ ነው ያላቸው መጀመሪያ። እና እነሱን እዛ አስቀምጠው እሱ ሊጸልይ ሲሄድ የሚጸልይበት አቅም የለም። ነፍሱ እጅግ በጣም ታውካ ነበር ይላል። መታወቅ ቀላል እንዳይመስላችሁ የደም ላብ ጠብ እስኪለው ድረስ መጨነቅ ነው የጀመረው። ከባድ የሆነ ጭንቀት ውስጥ ገባ። እነ ጴጥሮስ ጋር መጣና አንተ እኔ ኢየሱስ እኮ ማለት ሰው እንዲጸልይለት ራሱ ፈለገ። አንተ ጌታ ትጸልዩ ማለት ፈተናው ከባድ ነው። ጥቂት አጸልዩ ባይዘው ይጸልይን እንኳን እኮ እኛ ኢንካውንተር አናገኝም። መጸለይም አልቻልንም። ቢያንስ እንደው ሰው ጸልዮ እንኳን የሆነ ጋር አቅጣጫ ማስቀየር አይችልም። አንጸልይንም እኮ ባይዘው። ለዚህ ከሆነ በክርስትና ዓለም ውስጥ በደም ውስጥ በነፃነት ነው መኖር ያለብን እንጂ አንተ በጣም ተጨንቀና ደም ስርን ቀጥረ ርቦ የምታመጣው አይደለም። ግሎሪ አይደለም፣ እራሱ ነው ያመጣው። ዛሬ መነግራችሁ በጣም ነው የሚያቀልልላችሁ። ጸልዩ አላመጡትም። መጸለይም አልቻሉም። ጸልዩ ሲላቸው የለም። ጥቂት ይሄድና ተመልሶ ይመጣል። ባይዘው አስባችሁታል? አንተ በጣም ተጨንቀ ኬዝ ገጥሞ ደውለህ በጣም የምትወደው ወዳጅ ልታማክረው ደውለህ እንደው ነገር ቢያቀልልኝ ብለህ ስትነግረው በጣም እኮ አንተ ያዝከው ኬዝ ከባድ ነው። እንደ ቀላል ቢሰማ ሰውየው ያናድዳል አያናድዳል እንዴ? ደግማ ታገኘው ያን ሰውዬ። ለምን? በጣም እኮ እውነት ነው። አስጨናቂ ነገር እየገጠመ እንዲህ ነው የምፈልገው። ነገሩን አብሮት እንዲያገንል ትፈልጋለህ። በጣም ከባድ ነው። የሆነ ነገር እናደርጋለን፣ የሆነ ነገር ማድረግ አለብን። እንዲህ ነው የምፈልገው። አንተ ለመሞት ለመሰቀል ኢየሱስ ነገ ቀርቶት ይተኛል። አብሮ 3 ዓመት ተኩል ኖሮ ሰው እንደው በጅቡቲ ልክፋ እንኳን አይልም። የሆነ ሲስተም አመጣም ይተኛል። እየተኛ ነው እኮ ነው ክብር ያየ እየተኛ ስለጸለይ ግን አይመስልም። እየተኛ ነው ክብር የተገለጠ። አሁን ብዙ ሰው ለምንድን ነው የምጸልየው 40 ቀን ስለው ጌታን ለማየት ሲለኝ ነው እንደሱ አይደለም እላቸዋለሁ። በጣም ለብዙ ሰዎች ሲምፕል ነው ኢንካውንተር ባይዘው ከባድ አይደለም። አንተን ለማየት አይደለም የምጸልየው ስላየ ነው። እና ኢንጆይ ልታረግ ነው ዓለም ውስጥ የምገባው ከአባት ጋር ኢንጆይ ለማድረግ ነው። ለአንተ መላእክቶች ሩቅ አይደሉም። የምትፈልጋቸው መላእክቶች ኢንካውንተር ማድረግ ትችላለህ። በኢየሱስ ስም ወደዚህ ዓለም ውስጥ አስገብተዋልከው እና ሲያማክራቸው ሰዎቹ ተኝተዋል። መጣ ተኝተዋል። ከዛም በቃ ቢጨንቆ ተንበረከከ። ጌታ ሆይ እቺ ሰዋ እንደው ከኔ ትለፋለ፣ ግን ደግሞ አለ ፍቃድ ይሆናል። ትለፍ ብሎ ሳይጨርስ እንደው ፍቃድ ብሎ ደግሞ መለሰ። ኢየሱስ ናው ያም መከራ አላለፈም። መጡ ይዘውት የገዛ የራሱ የካህናት አለቆች አሳልፈው ለአሕዛቦች ሰጡት። አሕዛቦች እንደፈለጉ ተዘባበቱበት። እንደፈለጉ ያለገላጋይ ሁሉም ዳር ሆነው ነው ያዩት። አንድም እጅ የገባበት የለም። እንደፈለጉ አደረጉት። አንዳችሁም እዚህ ውስጥ የማትሆኑት እንደ ሆነው በአሁን በስጋ አንድ ሰው እንደዛ ያደረጋችሁ እናንተ ማን ደፋር አንተ ላይ መጥቶ ይተፋል? እስቲ ንገረኝ። ማንም አይተፋም። አይገርምህም? አንተ እሱ የተካከለ እያለ በክብር ውስጥ የሚኖር ምንም ቆሻሻ የማያውቀው እልፍ አላፍ በፊቱ የሚበረከክለት ሁሉም የሚሰግድለት ሁሉም የሚዘምርለት ሰው ፈተው አጥቶ እኮ አይደለም እኛ ጋር የመጣው እልፍ አላፍ
የሚሰግዱለት። አይደክሙም፣ ለሰው አይደክሙም። አንድም ቀን ማምለክ ሰለቸኝ ዛሬ ቸርች አልሄድም የሚሉ እንዳይመስልህ። ዝም ብለው የሚዘምሩለት ነው ያሉት። ከዛ የሚያክል ክብር ወርዶ መተፋት ማለት የመጨረሻ ውርደት እንደሆነ ታውቃላችሁ። ማናችንም አንደረግም። እንኳን ሊተፋብን ከገላመጠን አንለቀውም። ከገላመጠን ፍርድ ቤት ነው መገትረ ትለዋለህ። እና ይህ የሚያክል ታውቃለህ፣ ላይነካ ከፈለገ በመካከላቸው ሄደ ተብሎ እንደተጻፈለት መሄድ የሚችል አምላክ መልአክን እዘዝ ቢለን ፋራፍ መላእክት የሚታዘዙለት ምንም የማድረግ አቅም ያለው ሁሉ ባለጠጋ የሆነ ማንም የሚሰማው የሚታዘዝለት ሁሉ በፊቱ የተዘረጋለት በቃሉ ሁሉ የተፈጠረለት ይሁን ሲል የሚሆንለት ሰማይን እንደዚህ ዘርግቶ ያስቀመጣት ምድርን እንደዚህ አንጥፏት ያስቀመጣት በነፃነት እኛ እንድንቆምበት ያደረገ ሰው የሚባለውን የሰራ በሰራው እጅ ግን ተዘጋጀ። ሃሌሉያ ተፉበት አቃል አይኑን አስሮት እየመቱት ማን የመታ ይሉታል። ማን የመታ ንገረን። የመጨረሻ ውርደት እንደተወረደ ታውቃላችሁ። የመጨረሻ አስቡት እስቲ እኔን አሁን ራቁቴን እዚህ ጋር ብታቁሙ ነገ እናንተን የማይበት አቅም የለኝም። ለምን እርቃኔን ያያችሁ ጠፋለሁ ከዚህ ሀገር ጠፋለሁ። ውርደት ከባድ ነው። እዚህ ነው አንድ ሰው ድንገት ተሳስቶ ከሆነ ሰው ስታረግዝ ትደነግጥና መርዝ ነው የሚታያ። ውርደት ባይዘው ወይ ገደል ነው የሚከተው። በሰው ፊት መዋረድ እኔ በኮንፊደንስ የሚያስቆም አይደለም። አገር ይቀይራሉ፣ ብዙዎች ሰፈር ይቀይራሉ፣ ወይ ታንቀው ይሞታሉ፣ ወይ ሞት መልስ ይጠጣሉ። ውርደት እጅግ ከባድ ነው። ራሱ በሰራቸው ልጆች ነው የተዋረዱ። ራቁቱን አቆሙት። ፊልም ላይ እንደምታዩት እንዳይመስላችሁ ራቁቱን ቤተስተሱን ያወጡት። እያንዳንዱ የወደደውን ነው ያደረገበት። አንዱ ይገርፏል፣ አንዱ ይመቷል፣ አንዱ ይደፏል። የወደዱትን ያደረጉበት፣ የፈለጉትን አደረጉበት። ሰው ሁሉ የጠላው የሕማም ሰው የባሪያን መልክ እንወደው ዘንድ እንኳን ደም ግባት የለም። ፊቱ በደም የተሸፈነ ወንበዴ ተብሎ የተሰቀለ እኮ ነው። ንጉሥ ተብሎ መሰል ወንበዴ ነው። አጭበርባሪ ሌላ ሃይማኖት ይዞ እያንቀሳቀሰ ያለ ነው። ሁሉም ስቀለው ብሎ የሰቀሉት ሁሉ እንደው ኢየሱስ ከሚሰቀል ብሎ ግራ ገብቶት ንጉሱ እንደው አንድ ሌባ አለ እዛ እስር ቤት እንደው ለፋሲካ ብዙ ጊዜ እንደው እንፈታላችሁ የለ ደስ እንዲላችሁ እንደው ኢየሱስን ልፍታና እንደው ሌላ እንስቀል እንደው ምረጡ ሲላዘ ነው ይስረቀን ያኛው ዘላለም ይሄ ግን ይሰቀል። ሰው ለፈረደበት ሁሉም ወሰነበት እና በገዛ መስቀሉ ራሱ ተሸክሞ እኔ አንድ ቦታ በጣም ወደው ቦታ አለ። የኢየሩሳሌም ሴቶች አዩትና ይላል በጣም አለቀሱ ይላል። አለቀሱ እና አመጡና ውሃ አመጡለትና እቺ እንደውጣጣና ማለት ጌታ በዛ ደም ውስጥና በዛ ስቃይ ውስጥ ሆኖ እኮ ነው እዛ ሁሉ መከራ ውስጥ ሆኖ ያ ሁሉ ፊቱ በደም ተሸፍኖ ጨላንጨል እያያቸው እናንተ የኢየሩሳሌም ሴቶች ለኔ አታልቅሱ አለ። የሚለቀስለት እኮ ነው ባይዘው ለሱ ያልተለቀሰ ለማን ይለቀሳል? ሁሌ ብናለቅስለት የሚለቀስለት ነው። ማንም እንደሱ የተዋረደ የለም። ማንም የትኛውም የእናት አንጀት አይቶት አይጨክንም። ዱቄት ነው የሆነው። ሜዳ ለሜዳ ነው ያንገላቱት። እሱ አሁንም ስቲል የሚያሳስበው የእሱ አይደለም። ለራሳችሁ ልጆች አልቅሱ አላቸው። እናንተ የኢየሩሳሌም ሴቶች ለእኔ አታልቅሱ፣ ለልጆቻችሁ አልቅሱ አላቸው። ወዳጅ መንፈስ ዓለም ላይ ወይም ደግሞ የክርስትና ህይወት ላይ በራስ መትጋት ካቆምክ፣ መንፈሳ በራስ መትጋት ከጀመርክ፣ በራስ መጸለይ፣ በራስ መዘመር፣ በራስ የሆነ ነገር ማድረግ ስትጀምር መንፈስ ዓለም ለአንተ ዝግ ይሆናል። አቅም ይህ ነው የተዋረደው። አቅም ይህ ነው በእንጨት ላይ የተንጠለጠለው። ሌላ አቅም የለም። ራቁቱን አድርገው አንጠለጠሉት። ወንበዴዎችም ልብሱን ተጣጣሉበት። ሁሉም እኔ ጋር ነው የሚደርሰው፣ እኔ ጋር ነው የሚደርሰው፣ እኔ ጋር ነው የሚደርሰው። ቀሚስ ምን ይሰራለታል ታውቃለህ?
ራቁትነት እኮ ማለት ማፈር ነው፣ እፍረት ነው አይደል? እፍረት አይደል? አዳምና ሔዋንን ታስታውሷቸዋላችሁ? እግዚአብሔር እንደለመደው አዳምን ሊያወራው መጣ። አዳም ሲለው የለም፣ አዳም ሲለው የለም፣ አዳም ሲለው የለም። ወዴት ሄድካል? ከተደበቀበት እዚህ ነኝ። ምን ሆነ ነው የሄድከው ሲለው ራቁቴን ስለሆንኩ ፈራው። አያ በራቁትነት እግዚአብሔር ፊት በፍጹም አይቆምም። ብዙ ሰው ስለ ክብር የሚጸልየው ራቁቱን ሆኖ ነው። ራቁት ሆኖ አይጠይቅም። ሰው ፊት ራቁት እንደማትቆም እግዚአብሔር ፊት ትጥቅ አለ፣ ፕሮቶኮል አለ። መንፈሳዊ ዓለምን በእግዚአብሔር ፊት ግሎሪ ስታስብ፣ የእግዚአብሔርን ክብር ስታስብ እየለበስከውን ትጥቅ ማሰብ አለብን። ብዙ ሰው ቂም ተሸክሞ የቂም ልብስ ለብሶ ነው የሚጸልየው። ክብር እስቲ እንበል ሲባል ሁሉም ክብር ይላል። የለም ክብር በጣም ላምለበላም እስክንሆን አምልከን ጮኸን ተቋጥረን 10 ትንቢት ብዙ ሰው ይነግሮን እንሄዳለን። አይፈጸምም። ብጠይቃችሁ እዚህ ውስጥ አብዛኞቻችሁ በመዳበሪያ ትንቢት አላችሁ። የትኛውን የተፈጸመው ሲባል ብዙ ሰው ያልተፈጸመ ትንቢት በመያዙ አብዛኛው አሁን ቸርች አይሄድም፣ ቤት ነው ቤት ነው። ብዙ ሰው ቸርች አይሄድም በዚህ ሰዓት ትንቢት ስላልተፈጸመለት። ትንቢቱ ደግሞ የሚፈጸመው ትጥቅ ይፈልጋል። ፈራው አለ። አየ በሱ ፊት እንዲህ ራቁት ሆኖ እንደማይቆም አዳም ያውቃል። ለምን ፈራ አልሞከረም? ራቁቴን ነኝ ስለዚህ ፈራው። ለዛ ነው ኢየሱስ ራቁቱን የሆነው። እና ይህ ወታደር ቢገባውም ባይገባውም ዕጣ ወጣለት። አልገባውም ግን ዕጣ ወጣለት። ብዙ እንዲህ ነን ሁላችንም አሳዳጆች ሆነን ዕጣ ይወጣለን። አይና ቀሚሱን ስታደርጉ ነው የሚያምርባችሁ ሰማይ። ቀሚሱ ትምህርት ላትማር ትችላለህ፣ እውቀት ላይኖር ትችላለህ፣ ምንም ላታውቅ ትችላለህ። በጣም ፐርፌክት የምትሆነው ቀሚሱ ስትለብስ ነው። አዲሱን ሰው ስትለብሰው ሰማይ ከማስትሬት በላይ ነው ያለው። ከዲግሪ በላይ ያለ ሰማይ ትጥቁን ስታደርጉ እና ጌታ ኢየሱስ ራቁቱን በመስቀል ተሰቀለ። ከዛም በጣም የምወደው ቃል ይሄ ቃል ነው። ጌታም ከሌሊት በቀን ውስጥ ከዛ ከ6 ሰዓት እስከ 9 ሰዓት ባለው ቀን ውስጥ በጣም ብዙ ጭንቀት ተጨነቀ በመስቀል ላይና ኤሎሂም ኤሎሂም አለ። ስለምን ተውከኝ አለው። አባቴ አምላኬ ለምን ተውከኝ አለው። በጣም ጮኸና ጌታ ኢየሱስም ይላል ነፍሱን ሰጠ የሚል ቃል አለ። ልክ ጌታ ኢየሱስም ነፍሱን ሰጠ ሲል በቤተ መቅደስ ውስጥ ያለው መጋረጃ ምን አለ ነው የሚለው? ባሉ እስቲ ከኔ ጋር እስቲ ባሉ እንደገና እስቲ። አሁን ኢየሱስ የተሰቀለው ራስ ቅል የሚባልበት ተራራ መጋረጃው ያለው ቤተ መቅደስ ውስጥ እና የኢየሱስ ደም ልክ መፍሰስ ሲጀምር ሕይወት ያለው በደም ውስጥ ስለሆነ ያንን ደም መስዋዕት ሲያደርግ ሰማይ በቤተ መቅደስ ውስጥ አንድ ምልክት አደረገ። ቤተ መቅደስ ውስጥ ተሰፍቶ ለብዙ ዘመን ተዘግቶ የቆየ ታቦቱን ሸፍኖ መገኘቱን ሸፍኖ ግሎሪውን ሸፍኖ ለብዙ ዘመን ተቀምጧል። አደባባይ አለ፣ ቅድስት አለ፣ ቅድስተ ቅዱሳን አለ። ውስጠኛው ክፍል ውስጥ ግሎሪ ይሸታል፣ ግን ብዙ ሰው አያየው። ፍየል አይደለም ጠቦት የሆነ ነገር ይዞ ቢመጣም አያየው። በሬ ተሸክሞ ይምጣ፣ የአገር ገዢ የሆነ ባለሀብት ሺመር ተሸክሞ ቢመጣ እዛ አደባባይ ደሙን አፍስሶ በሉ ደህና ሁኑ ብሎ ይሄዳል እንጂ ገንዘብ ስላለው ውስጥ መግባት አቅም የለውም። ማንም ሊቀ ካህኑ በዓመት አንዴ የሰውንና የራሱን ደም ይዞ ነው የሚገባው። አይቶ ከተት አድርጎ ነው ወጥቶ ይሄዳል። ረጅቱ እንኳን አንድ እስራኤላዊ ውስጥ ገብቶ ታቦቱን ጋር እንጂ አድርጎ ሊወጣ ቀርቶ ምን እንደሆነ እንዴት እንደሆነ ብዙ አያውቁት። ተሸፍኖ ለብዙ ዘመን የቆየ ሲወጣም በብዙ ሩቅ ከነሱ ነው የሚንቀሳቀስ ማንም የማያየው። አንድ ቀን እግዚአብሔር ታሪክ ሰራ በመስቀል ላይ። ለዚህ ነው ብዙ ሰዎች እስቲል እስካሁን መጋረጃ ውስጥ ናቸው። ለምን መሰላችሁ? ከመጋረጃ መውጣት የምትችሉት ይህ የመስቀል ስራ ሲገባችሁ ብቻ ነው። ጌታን የተቀበላችሁ ቀን አይደለም የመስቀል ስራ የሚሰራው፣ አሁንም ይሰራል። ለፋይናንስ ብትጸልይ የኢየሱስ ደም ነው ታምራት የሚያደርገው።
ለምንም ነገር ጸልይ፣ ለግሎሪም ጸልይ። ያ የመጥራት ስትጀምር ወገን ጎዳለው ክብር ውስጥ ያስገባሃል። በጣም እኔ ይገርመኛል። እንደው ይዘው መጣሉ አደባባይ ላይ ሰዋን ይሄዳል። እዛ አንድ ቀን ጌታ ኢየሱስ በመስቀል ላይ ሲሞት መጋረጃ ውስጥ ያለ እኮ ነው ተተተረው ተበጠሰ። ትቀልዳላችሁ። መጋረጃውን እንደዚህ መሰላችሁ የከፈተው ዳግም እንዳይዘጋ አድርጎ ነው። ዕብራዊ ጸሐፊ ሲጽፈው አዲስ መንገድ ተመረቀልናል። ኢንጆይ የምናደርግበት አዲስ መንገድ ደግሞ አዲስ መንገድ አስመርቆልናል አለ እና ሰማይ ለካ ጓጉቷል ነፍሱ እስኪሰጥ እስኪጨርስ ነፍሱ ሰጠ ሲል ጓጉቷል። እናንተ ወደ ልጆቹ ለመዞር ልክ የእሱን መስዋዕት ሲቀበል መጋረጃውን ብድግ አደረገው። ለምን ካላችሁ የብዙ ልጆቹን አይን ለማየት ሰማይ ይናፍቅ ነበረ። ዛሬ ነግራችኋለሁ። በጣም ጸልያችሁ አይደለም ሰማይ የምታስከፍቱት፣ ሰማይ መጋረጃውን በደሙ አንስቶታል። የገባው ሰው ያለ አይመስለኝም። ዛሬ ብዙዎቻችሁን ከይሻችሁ ስለመገባ ነው። ለምን መሰላችሁ? ይህ መረዳት እናንተ ውስጥ ሲመጣ አውቃለሁ ሰማይ ኦፕን ይሆናል። በጣም ብዙ ሰው ሰማይ ኦልሬዲ ተከፍቷል ብሏል፣ ግን አልተከፈተለትም። ለምን መሰላችሁ? ውስጥ አጥንት ውስጥ ገብቶት አልተረዳውም። ነገርየው በጣም ውስጥ በደንብ ዲፕ ገብቶት አይደለም። አዎ ነው ብሎ ብቻ ነው የሚኖረው። እንገራችሁ የትኛው መንፈሳዊ ዓለም ላይ አክቲቭ ማድረግ ከፈለጋችሁ የኢየሱስ ደም ላይ ብቻ ፎከስ አድርጉ። አሜን። ለምን ካላችሁ የኢየሱስ ደም ነው መጋረጃውን ያነሳው። አሜን። ተነሳ መጋረጃው የለም። እዛ እንደለመደ አንድ እስራኤላዊ አስቡት። በጊዞ ሊሰዋ ሲመጣ ዛሬ ካህን የለም እንደዚህ ጋር የሚቀበለኝ ይላል። ካህኑም የለም፣ ከካህኑም የለም፣ ማንም የለም። ሰው ሁሉ ከዛ ሰፈር ርቋል። ሰው የለም እንዴ ታውቃለህ? ቢያገኘው ራሱ ካህኑ በገን ይዘይት ነው የሚለው። ከፈለገም በገን ይዛት ይል፣ ከፈለገ በገን እዚህ ማቆም ትችላለህ ይለዋል። መግባትም ትችላለህ ይለዋል። ለኔ ደግሞ ተቀላል ነው አይደል? ለእስራኤላዊ ግን ቀላል አይደለም። ነገርየው ሲሪየስ ነው፣ ይገባዋል። በፍጹም ከዛ መጋረጃ አልፎ ለመግባት ለሱ የማይታሰብ ነው። ለአሕዛብ ደግሞ ጭራሽ አይታሰብም። በጉን ሲሰውቶ እና አረም በጌታ ተቀበለ ሲል ነው በግን አልቀበለም እና መግባትም ትችላለህ ሲባል እኔ በምን አይነት ናፍቆት እዛ ውስጥ እንደሚገባ ራሱ አላውቅም። በምን አይነት ረሃብ እዛ ውስጥ እንደሚገባ ራሱ አላውቅም። ይኸውላችሁ በር ተከፍቷል ማለት ገብታችኋል ማለት አይደለም፣ መግባት አለባችሁ። አሁን ብዙ ሰው ሰማይ ተከፍቷል ግን አለ አሁን ይሄ በር ክፍት ነው አልከለክለኝም፣ ካልወጣው ግን መውጣት አልችልም። ይኸውላችሁ መስማት መረዳት ማወቅ አይደለም፣ ወጣ አሉት ነገር ይኸው መኖር ትችላላችሁ። ሲምፕል ነው መንፈሳዊ ዓለም፣ የሚከብድ አይደለም። አሜን። በጣም ተጨናንቃችሁ ጸልያችሁ መጣመጡት አይደለም። ደም ፈሷል። አሜን። የኢየሱስ ደም ለኔ ዋጋ ከፍሎልኛል። አሜን። ልክ የኢየሱስን ደም ሳስብ መጋረጃው ከኔ ይነሳ። አሜን። ጳውሎስ እንደዚህ አለ፣ ወደ ኢየሱስ በዞርን ጊዜ አይ ወደ ኢየሱስ ከዞርክ መጋረጃ የሚባል ርዕስ የለም። አሜን። ወደ ኢየሱስ ከዞርክ ተልካይ የሚባል ርዕስ የለም። አሜን። ወደ ገንዘብ ከዞርክ መጋረጃ አለ። ወደ ሕግ ከዞርክ መጋረጃ አለ። ወደ ራስ የሆነ ነገር ስትዞር መጋረጃ አለ። መጋረጃ የሌለው ወደ ኢየሱስ ዞር። አሜን። እዚህ ብዙ ሰው ሰማይ ቢዘጋበት እኮ የዞረው ወደ ኢየሱስ ሳይሆን ወደ ገንዘብ፣ ወደ እውቅና፣ ወደ ዝና፣ ወደ ሆነ ጉዳይ ነው የዞረው። እና እኔ አሁን ለምሳሌ ወደዚህ ስለሆንኩ ሁላችሁ ምን እያያችሁ ነው? ወደ ኋላ የሚዞር ሰው መቼም ጤነኛ አይደለም። ጤነኛ አይደለም። እዚህ ስለሆንኩ ወደ እኔ ዞራችኋል። አይ ኢየሱስ እዛ ጋር ካለ ካልዞርን በስተቀር አይሆንም። ይህ ማለት አቴንሽናችሁ፣ ሀሳባችሁ፣ የልባችሁ ሀሳብ ምንድን ነው? እሱን ከሆነ ወደ እሱ የዞራችሁት። ኢየሱስ ጌታ ነው። አሜን። እስኪ ዞራለሁ በለው። ዞራለሁ በለው። አየህ ዮሐንስ እንደዚህ ያለ፣ እኔ ቀጣዩ አስተምራችኋለሁ። ዮሐንስ እንደዚህ ያለ የመለከትን ድምፅ ሰማሁ አይደል ያለው ዮሐንስ ራዕይ መጽሐፍ ምዕራፍ 1 ላይ እና ሰማ። ከዛ ለሰባቱ አብያተ ክርስቲያናት መልእክትን ጻፍ አለኝ የሚለውንም ሰማ። ሰምቶ በዛ ወደ ቤተ ክርስቲያን አሮጠ። እኛ እኮ እንዲህ እኮ ነው እንሰማለን፣ ለመልእክት ነው የምንሮጠው።
ሰውየው ግን ብልጥ ነው። ተቀብሏል እኮ ሰምቷል። ድምፅ ሰማዋል። እንደ ብዙ የሆነ ድምፅ የመለከት ድምፅ ሰማው። ለቤተ ክርስቲያን አጻፋለ እያለ ሰማና የሰማሁትን ድምፅ ግን ለማየት አለ ዞር አልኩ የሚል ቃል አለ። ስትዞር ነው እንጂ ካልዞር ካታየው። ብዙ ሰው ሰማ ጭልጥ ብሎ ሄዳል። ኢየሱስን ብዙዎች ሰዎች አያውቁትም። ለዚህ ነው ዮሐንስን ራሱ እኔ ሞቼ ነበርኩ ብሎ እንዳዲስ ተዋወቀ። በቀሚስ ነው የሚያውቀው ማለት ነው ሲባልበት የሚያውቀውን ኢየሱስን አይቶት እንደሞተ ሰው ሆኖ ወደቀ። ዛሬ ለአንዳንድ ሰዎች እንደዚህ ይሆንላቸዋል። አሜን። ዛሬ በኢየሱስ ስም እንደዚህ ይሆንልናል። አሜን። ካደርንም እናድራታለን እንጂ የሆነ ንፋስ ይነፍሳል። አሜን። የሆነ ግሎሪ ይፈሳል። እኔ ዝም ብዬ እዚህ ምድር አልመጣሁም። መንገድ አቋርጬ ዝም ብዬ እዚህ ምድር አልመጣሁም። ግን አንዳንድ ሴቶች በእጥፍ ቅባት ይነሳሉ። አንዳንድ ወንዶች በእጥፍ ቅባት ይነሳሉ። እዚህ ቤተ ክርስቲያን ላይ አንድ የሆነ እሳት ለኩሽ እሄዳለሁ። የክብር ደመና ይፈሳል። እዚህ ኢየሱስ ደም በለሱ የሆነ ኤሌክትሪክ ውስጥ እየሄደ ነው። ዛሬ በጣም ብዙ ሰው ነው ኢምፓክት የሚያደርግ። ረቡዕ ዕለት አዲስ አበባ እያገለገልኩኝ ያለ እንጸልያለን እና ቀስ ብዬ ነው ማስተምረው ብዙ ጊዜ እና ሰው ደግሞ የለመደው በባንድ ምናምን ይላል ለምዷል። ኪቦርዱ ምኑ ሲጮህ ደስ ይለዋል። እኔ ደግሞ ሳስተምር ቀስ ብዬ አስተምርኩ። ከዛ አሁን ኢየሱስ ያለ አይመስልም አይደለ ሳወራ አልኳቸው። አዎ ግን ከጥቂት ሰዓት በኋላ ግን ሁላችሁም እዚህ መሬት እንገናኛለን አልኳቸው። ለምሳሌ አሁን አዲስ ቅባት ፈሷል ኢትዮጵያ ላይ። በቃ አሁን ህዝብን በሆነ ዋሽታ አታማሙቀውም። አሁን ህዝብ ሁሉ አይኑ የሚከፈትበት ጊዜ ነው። ኢየሱስን እያየ ራሱ ከኢየሱስ መስማት ይጀምራል። እና አንድ ነገር ነገርኳቸው። አሁን እኔ ትንቢት አልነግራችሁም አልኳቸው። ኢየሱስ ራሱ ግን ይነግራችኋል አልኳቸው። በእውነት ይነግራችኋል። አሁን ነው ታዩታላችሁ። ከምታዩት ክብር ውስጥ ግን ድምፅ ትሰማላችሁ አልኳቸው። ከዛን ስላቸው አንድ እህት የመሰከረችልኝ በጣም ደስ የሚል ምስክርነት ነገረች። ስትናገር 2 ዓመቴ ነው ከቸርች የቀረሁት አለች። ጓደኛዋን ይዛት የመጣችው ጓደኛዋ ቀድማ ስትመጣ ኢየሱስን አይታለች። ከዛም በኋላ በግድ ይዛ መጣች። እኔ አልሄድም ቸርች ብላ በቃኝ። እኔ በመዳበሪያ ነው ያለው ስትል የሰማሁት እሷ ነው። ትንቢት አለኝ። ምንም የሆነልኝ ነገር የለም። 2 ዓመቷ ነው። በቃ ትተዋለች። ቸርች ተወልዳ ያደገችው። ከዛም በኋላ መጣ። ልክ አሁን የጌታን ክብር ታያላችሁ። አትነሱ ከወንበር እዛው ተቀመጡ አልኳቸው። በቃ ተቀመጡና ጸልያለን አልኳቸው። ከዛም በኋላ ስል ለካ እሷ ጌታ ሆይ እኔ እንደሆነ ሰዓት እንደ ድሮ የተፈራፍሪ ምናምን መነሳት አልፈልግም፣ ወደ እኔ እንዳይመጣ አለች። ማለቷ ጥሩ ነው፣ ግን የእግዚአብሔር ፍቃድ ይፈልጋል ጌታ። ታውቃላችሁ፣ ያለ ፍቃድ አይነሳስ። እዚህ ውስጥ ብዙ ብንሆን ያልፈቀደለት ሰው ነው አይነካም። እሷ አዳልሞት ያደለም አስደንግጦ አይገባም፣ አስፈቅዶ ነው የሚገባው እና ትላለች በጣም። ከዛ በኋላ ልክ መጸለይ ጀመርኩ። ለካ እሷ እያለች ነው ብዙ ሰው ካጠገቧ ምናምን ሰው ይወድቃል። እሷ አይኗን ጨፍናለች፣ ግን ታያለች፣ ዘፍራለች፣ ታያለች። ከዛ መጨረሻ ላይ እየጸለይኩ እየዞርኩ ማየት ጀመርኩ። ሁሉ ነው ጭልጥ ብለው ሄዱ ግማሾቹ ሰዎች። ቁጭ ብላለች እሷ። ከዛን በኋላ የመጨረሻ በረከት ልባርካችሁ አልኩና ቆሙ አልኳቸው። የቀሩትን ትንሽ ሰዎች ናቸው። ከዛን እግሬ ዝም ብሎ ወደ እሷ ሄደብኝ። ለምን ሄደም አላውቅም። ለካ ልክ እኔ ወደ እሷ እየተጠጋው ሲሄድ ንፋስ ነፈሰ እና ከዛ በኋላ ነው የምነግረኝ። በጣም ከባድ ንፋስ ነፈሰ ወደ እኔ ያለች። ከዛ አይኔን ለመግለጥ አልኩና ፈራዋለች። እኔ ወደ እሷ እየተጠጋው ነው በዛ ሰዓት። ከዛን ጌታ አንድ መዝሙር ውስጥ ያመጣ እንደ ሰው አይደለም ጌታ የሚለው መዝሙር መጣ ውስጥ። አጠገቧ ሆኜ መዘመር ስጀምር ጌታ ሆይ ፍቃደኛ ነኝ አለች። እቺ ነው ያልኩት አለች። ከዛ በኋላ ስትነግረኝ እኔም የሚሆነውን አላውቅም በዛ ሰዓት። ልክ ፍቃደኛ ብዬ ሳልጨርሰው አለች ፊቴ ላይ ብርሃን በራለች። ፊቴ እንደዚህ አይነት ብርሃን እንደዚህ ፀሐይ እንደዚህ ያበራል አለች። ከዛ ምን ሆነች አታውቅም፣ ወደቀች በቃ። ከዛ እኔ ስትወድቅ አይቻታለሁ፣ ግን የሆነችውን ፕሮሰስ የነገረች። ከዛ በኋላ ምንድን ነው የሆነው ብያት፣ ከዛ በተነሳች ሰዓት ስጠይቃት ብርሃን፣ በጣም ከባድ ብርሃን አየዋለች። ከብርሃን ውስጥ ግን ድምፅ ሰማዋለች። ጠራኝ ጌታ አለች። ኢየሱስ እኮ
ደስ ሲል እኔ ከምነግራችሁ እሱ ቢነግራችሁ ይሻላችኋል። እምነታችሁ ፓወርፉል ነው የሚሆነው። ባይዘው ለምን እኔ ስነግራችሁ ሌላም ሰው እንደኔ ነግሯችኋል። እሱ በጣም ሰፊ የሆነ ለምለም ሳር አለ፣ ሰው ሁሉ የሚጠቀሙ ሳር። ከዛ በታች ደግሞ ትንሽ ሳር አለች አለች። ግን ሰው የሚጠቀመው ሳር ሳይሆን የሆነ ውድ ሆኖ ደስ የሚል ነገር እየወሰደ ነው፣ ከለምለም ነገር ውስጥ ነው የሚወስደው አለች። እና ግን ሁሉም ሰው የሚጠቀመው ግን እቺ ቃርሚያ የምትመስል ትንሽዬ ነች። ሁሉም እሷን ነው የሚወስደው። ትልቅ አለ ከዛ ጠጋ ብሏለች። ወደዛ ይጠጋም ሰው እዚች ጋር ያለውን ይወስዳል አለች። ከዛ እኔም ከሷ ለውስጥ ስል ልጄ ያለኛለች። አቤት ስለው ድምፅ ነው የምትሰማው። ከዚህ በኋላ ቃርሚያ አበቃለኝ። አሁን ላይ ፕሮፌሰር ያልነገርኳትም ትንቢት ያልነገርኳትም እኔ ያላወራኋትም ራሱን ያወራት የምጽፈው ነገር ይዛ ሄደች። ታውቃላችሁ? የምጽፈው በህይወቷ የምጽፈው ነገር ይዛ ሄደች። ባይዘው በህይወቷ አገልግሎት ስጀምር በልጅነቴ ሙሉ ወንጌል ቸርች እያለሁ በልጅነቴ ትንሽዬ ቤት ውስጥ ነው ጌታ ላይ ያወራሁት እና ጻፍኩ ተነስቼ። አንድ ሰው ኢንካውንተር ካደረገ የሚጽፈው ነገር አለ። ቀላል ላይ መሰላችሁ? በህይወቴ ገዛኝ ኢንካውንተር ሰው የመቀየር ኃይል አለው። በጣም የመለወጥ አቅም አለው። አንዷም እንደዚሁ ከወደቀችበት ተነሳች። ምን አየሽ አልኳት። ኢየሱስ እዚህ ነበር አለች። አልኳት ነበረች አለች። አንዳንድ ሰው ከነቃ በኋላ ይፈልገዋል። ለምን? ጣራው ጠፍቶ መሬቱ ጠፍቷል። ይፈልጋሉ። አንዳንድ ሰዎች ይፈልጋሉ፣ ቼክ ያደርጋሉ። ደህና እኮ እዚህ ላይ እላቸዋለሁ። ከተነሱ በኋላ ምንድን ነው የሆንሽው ስላት፣ እሷ በጣም የሚያምር ቦታ ወሰደኝና ሰዎችን አየሁ አለች። ሰዎቹ በጣም ያምራሉ አለች። በጣም ነው የሚያምሩት፣ ውብ ናቸው አለች። ከዛ ውብ ከሆኑ በኋላ እግራቸውን ያለኛለች። ከጉልበታቸው በታች ሲያሳየኝ ከጉልበታቸው በታች ሐጽም ነው። ሐጽሙ ብቻ አይደለም የሚገርመው፣ ጉልበታቸው በጋን ተቆልፏል አለች። አልኳት ያው ለጉባኤ መልእክት እንደሆነ አወቁ። ከዛስ አልኳት። ከዛን በኋላ አይ ቁልፍ ማለት ሰው አይጸልይም፣ በጋን ተቆልፏል አለች። ከዛ መጥቶ ጋኑን ይከፍታል አለች። ይከፍታል አለች። አንዳንዱ ጭራሽ እንዲከፈት አይፈቅድም አለች። አንዳንዱ ደግሞ ከፍቶለት አይፈቅድም አለች። ፍቃደኛ ይሆን ማለት ከፍቶለታል ለመንቀሳቀስ። ቅድም እንዳልኳችሁ ተከፍቷል፣ ግን ሰው ካልሄደ አስገድዶ አያስኬድም። ብዙ ሰው ያልፈረደ ያለ እግዚአብሔር ኦልሬዲ ሰርቶች አድርሶት እዛ ውስጥ እንድትገባ ግን ያንተ ፍቃድ ብቻ ነው የሚፈልገው። እና ልጄ ያለኛለች ይሄ ሐጽም የሆነው ምንድነው ስለው፣ ይሄ ፍቃዳቸውን ያልሰጡኝ ናቸው። እነዚህ ደግሞ እኔ ፈቅጄላቸው ከፍቼላቸዋለሁ ግን ያልተጠቀሙ ናቸው አለች። ከላይ በጣም ያምራሉ አለች፣ ከስር ግን አጽም ናቸው አለች። እኔ ኢትዮጵያ ውስጥ አንድ ነገር እየሸተተኝ ነው። ስንተኛ ክብር እየሸተተኝ ነው ኢትዮጵያ ውስጥ። ጌታ በዚህ ያላችሁ አባቶች እናቶች ካላችሁ ጌታን አመስግናችሁ ነው የምትሞቱት። አማራችሁ በትውልድ አትሞቱ። ጌታን አመስግናችሁ ግን ነፍሴን አሰናብቶ ትላላችሁ።